ቢጫ ወፍ ከአንድ ስፍራ በፍጥነት በራ ስትወጣ አየው። እጅግ በጣም አየሩ ላይ ትበር ነበር። ይህንን ራእይ ካየው በኋላ በቅጽበት በጣም ብዙ ሰዎች መተንፈስ እያቃታቸው እየወደቁ ሲሞቱ አየው። ይህንን ራእይ ካየው በኋላ ጌታ ሆይ ምንድነው ስል በመታምኑት ሃይማኖት ሆናችሁ ለጂንካ ከተማ እንድትጸልዩ ለምናችኋለሁ። ጂንካ አሁን ላይ ትልቅ ስብራት ላይ ያለችው ትልቅ ሐዘን ላይ እማንቋቋመው ሐዘን ላይ ያለነው ድንገተኛ ድንጋጤ ሊያደርግ ፊቱን ወደዛ ያዞረ የበቀል መንፈስ አየው። ሰሞኑን እየሄደ ያለው ሁኔታ ግን ልክ አይመስለኝም። እኔ ልክ አይደለም ብዬ ነው ማምነው። ቃልዮት ቤተክርስቲያን ቁጥር 6 ላይ የሚያገለግሉ አገልጋዮች፣ ሽማግሌዎች፣ የቤተክርስቲያን ሽማግሌዎች ታመሙ። ከዛም በተከታታይ የሞቱ ነው ያሉት። እጅግ በጣም በርካታ ሚዲያዎች ሲዘግቡት አየው። እባካችሁን ለጂንካ ጸልዩ። በኦርቶዶክሳኑ ሞት ላይ ንግግር ያደረገው በጋሻው ደሳለኝ የማይታፈን እውነት ሲል በድጋሚ ለሲኖዶሱ ምላሽን ሰጥቷል። እንደ ሀገራችን ብሂል ውሃ ሲጠራ ተሻገር፣ ዳኛ ፊት ቆመ ተናገር በማለትም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ እጅግ አወዛጋቢና በኦርቶዶክሳኑ ላይ ጣት የሚያስቀስር ጥያቄን የሚያስነሳ ምላሽን ሰጥቷል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ተደብቀው ያሉ በሃይማኖት ካባ የፖለቲካ አራማጆች ሆኑ የሞዓ ተዋሕዶን ድብቅ ሴራ በማጋለጥም እጅግ አስደንጋጭ እውነታንም አፍረጥርጦ ተናግሯል። ከ8 ወር በፊት ያደረገው የስብከት አገልግሎት አንተ ምን አድርገነው የሚለው ርዕስ በማንሳትም ቀናውን መልእክት ጠምዛችሁ ህዝቡን ማስቆጣታችሁ ራሱን ችሎ ግፍ ነው፣ ለዚህም ታጭዱበታላችሁ። ሰኞ አስባችሁ ማክሰኞ የምትደነዝዙ ስሙ፣ አንተ እንዳመመህ ሌላውም ያመዋል፣ እኔ ለተናገርኩት ነገር ምንም አይነት ይቅርታ አልጠይቅም በማለትም መጋቢ በጋሻው ደሳለኝ ያልተጠበቀ ምላሹንም አስተላልፏል። የመጋቢ በጋሻው ደሳለኝ አግራሞትን እንዲሁም በኦርቶዶክሳውያኑ ላይ ጥያቄን የፈጠረው ሲኖዶሱ ላይ ያነጣጠረ አስቸኳይ ምላሽ ምን ይሆን? በቆይታችሁ ካንደበቱ ታደምጣላችሁ። በሌላኛው መረጃችን ቃልዮት ቤተክርስቲያን አንጋፋ የወንጌል አባትን አገደች። የቃልዮት ቤተክርስቲያን ህብረት ከፊታችን ህዳር ከ9 እስከ 14 ባዘጋጀችው ታላቅ ኮንፈረንስ ፕሮግራም ላይ ከተጋበዙ አገልጋዮች መካከል ዘማሪ ፓስተር ታምራት ኃይሌ፣ መጋቢና ዘማሪ ተስፋዬ ጋቢሶ፣ ቄስ ዶክተር ገመቺ ሲሆኑ ከነዚህ መካከልም አንጋፋ የወንጌል አባትን ከአገልግሎት ማገዷ ተሰምቷል። ኢትዮጵያ ቃልዮት ቤተክርስቲያን ያገደችው የወንጌል አባት ማን ሆኑ? ይህስ ተግባር የትና እንዴት ተፈጠረ? ምክንያቱስ ምንድነው? የሚሉትን እንዲሁ በዝርዝር በመረጃችን ይዘርላችኋል። ታረሙ። በስተመጨረሻም እጅግ አሳዛኝና ልብ ሰባሪ ዜና ተሰምቷል። የቤተክርስቲያን መስራችና ባልራዕይ ሆነው ለበርካታ ዓመታት ወንጌልን በቁርጠኝነት ያገለገለው ተወዳጁ ፓስተር ከዚህ ዓለም ድካም አረፈ። ህልፈተ ሞቱን እንዲሁም ግብዓተ መልሱን ተከትሎም መረጃ ይዘናል። እንዲሁ በቆይታችሁ ታደምጣላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ እጅግ አሳዛኝና ልብ ሰባሪ ዜና የቤተክርስቲያን መስራችና ባልራዕይ ለበርካታ ዓመታት ወንጌልን ገጠር ከተማ ሳይል በቁርጠኝነት ያገለገለው በ2017 ዓመተ ምህረት የሪል ስቴት አዋርድ ተሸላሚ የሆነው ድርጅታችን የዘመናት ህልሞን እውን ለማድረግ ከውጪም ከሀገር ውስጥም ያላችሁ ቤት ፈላጊዎች ባሉበት ሆነው የቤት ባለቤት የሚሆኑበትን አዲስ አሰራር ከአዲስ ዲዛይን ጋር ይዘንሎት ቀርበናል። አዲስ ዓመትን በማስመልከት ለእርሶ በቀረበ ዋጋ በ10% ቅድመ ክፍያ ቤቶን እየኖሩበት ወይም አከራይተውት የሚከፍሉት የ60% አከፋፈል አማራጭም አቅርበንሎታል። 24 ሰዓት በግንባታ ላይ የሚገኘው ኮምፓውንዳችን ውስጥ የቪአይፒ ቦታዎችን፣ በረንዳ ያላቸው ቤቶች፣ ክሎዝድ ኪችን፣ ኦፕን ኪችን፣ ስቶር፣ ላውንደሪ፣ የሰራተኛ መኝታ ከነመታጠቢያው ሁሉንም ክፍሎች የጧት ፀሐይ እንዲያገኙ አድርገን አቅርበንላችኋል። ቅድመ ክፍያውን ሲከፍሉ የእርሶን የቤት ባለቤትነት የሚያረጋግጡ ሙሉ ሰነዶችም በእጁ ያስገባሉ። ዲኤምሲ ሪል ስቴት። ለበለጠ መረጃ በ090854 3454 ላይ በመደወል ቤቶን ይሸምቱ።
እና ባለራዕይ ፓስተር ወንድሙ ዘሪሁን በደረሰበት ድንገተኛ ህመም ምክንያት በሕክምና ሲረዳ ቆይቶ በጥቅምት 30 2018 ዓ.ም ህልፈተ ሞቱ ተሰምቷል። ቤተሰቦቹ ወዳጅ ዘመዶቹ እንዲሁም በራዕዩ ስርም ሲያገለግሉና ሲገለገሉ የነበሩ ሰዎች ሁሉ ህዳር 1 ቀን 2018 ከቀኑ 6 ሰዓትም ከዲስኮ ዮሴፍ ቤተክርስቲያንም ስርዓተ ቀብራቸውን ማከናወናቸውን ገልጸዋል። እኛም በሚዲያችን ስም ለሟች ቤተሰብ ወዳጅ ዘመዶች ሁሉ እንዲሁም ለቤተክርስቲያን አገልጋዮችና ምዕመናንም መጽናናትን ተመኘን። አስከትለን ወደ ያዝንላችሁ መረጃችን ስናልፍ ቃለ ሕይወት ቤተክርስቲያን ቄስ ዶክተር ገመቺስን ከፕሮግራም ማገዷን ገለጸች። የሐዋሳ ቃለ ሕይወት አጥቢያ ቤተክርስቲያን ህብረት ከፊታችን ከህዳር 9 እስከ 14 ባዘጋጀችው ታላቅ መንፈሳዊ ኮንፈረንስ በፕሮግራሙ ላይ እንዲያገለግሉ ከተጋበዙ አገልጋዮች መካከል ዘማሪና መጋቢ ታምራት ኃይሌ፣ ዘማሪና መጋቢ ተስፋዬ ጋቢሶ፣ ቄስ ዶክተር ገመቺስ ደስታ ወይንም ቡቡ የነበሩ ሲሆኑ ከነዚህ መካከልም ቄስ ዶክተር ገመቺስ ደስታን በቃለ ሕይወት አብያተ ክርስቲያናት ህብረት እንዲያገለግል መጋበዝ የለበትም በሚል በአንዳንዶች የተነሳውን ተቃውሞ ሰምታም በኮንፈረንሱ በዕለቱ ያገለግላሉ ብላ ካለቻቸው መካከል ቄስ ዶክተር ገመቺስ ደስታ እንዳያገለግሉ መሰረዟና እርምት ማድረጓን አስታውቃለች። ለምንና እንዴት ሊደረግ ቻለ የሚለው የበርካቶች ጥያቄ ሲሆን ቃለ ሕይወት ቤተክርስቲያን ያዘጋጀችው ኮንፈረንስም አዘጋጆችን ለመጠየቅ ሙከራ ቢደረግም ይህ ጉዳይ ግን ሳይሳካ ቀርቷል። ታዲያ ይህን ጉዳይ ተከትሎ የሚወጡ መረጃዎች ካሉ ትላንት ያልኩት ነገር እየተራገበ ነው። የሚያራግቡት ደግሞ ለወንጌል እንቆረቆራለን የሚሉ አሁን ሰዎች ሲያራግቡ አየውና ምንድነው ያልኩት? ስሜታዊ ነበርኩ። በስሜቴ ላይ የተናገርኩት ነገር አለ። ምን አይነት ንግግር? ከወንጌል ክብር የኔ ክብር ይበልጣል ብዬ ተናገርኩ። ወንጌል ባናቱ ይተከላልኩ። ወንጌል ባናቱ ይተከል፣ ከወንጌል ክብር የዮኒ ማኛ ክብር ይበልጣል አልኩ። ንግግሩ ስህተት ነው በሚገባ። እኔ ክብር ያለኝ ሰው አይደለሁ። ክብሬ ኢየሱስ ነው። እኔን ያዳነኝ ኢየሱስ ነው። የዳንኩት በኢየሱስ ነው። ወንጌል ደግሞ ስለ ኢየሱስ ነው። ተከታትለን ወደ እናንተ እናደርሳችኋል። የወንጌል አማኞችን ጨምሮ እያነጋገረ የነበረው መጋቢ በጋሻው ደሳለኝ ኦርቶዶክሳውያኑ አሁን ላይ ዋጋ እየከፈሉ ያሉት የቀደምት አባቶች በሰሩት ግፍ ነው በማለት የተናገረውን ንግግርን ተከትሎ በርካታ ኦርቶዶክሳውያንና የወንጌል አማኞች ሐሳብና አስተያየታቸውን መስጠታቸው ይታወሳል። ታዲያ ዛሬ ላይም ይህን ጉዳይ ተከትሎ መጋቢ በጋሻው ደሳለኝም በፍጹም ይቅርታ አልጠይቅም ሲል ምላሽንም ሰጥቷል። በኦርቶዶክሳውያኑ ሞት ንግግር ያደረገው በጋሻው ደሳለኝም የማይታፈን እውነት ሲልም በድጋሚ ለሲኖዶስ ምላሽን ሰጥቷል። እንደ ሀገራችን ቢል ውሃ ሲጠራ ተሻገር ዳኛ ፊት ቆመ ተናገር በማለትም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስም እጅግ አወዛጋቢና በኦርቶዶክሳውያኑ ላይ ጣት የሚያስቀስር ጥያቄን የሚያስነሳ ምላሽንም ሰጥቷል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ተደብቀው ያሉ በሃይማኖት ካባ የፖለቲካ አራማጅ ሆኖ የሞዓ ተዋሕዶ የተባሉትንም ድብቅ ሴራ በማጋለጥም እጅግ አስደንጋጭ እውነታዎችን በማውጣት መናገሩን ተመልክተናል። ከ8 ወር በፊት ያደረገው የስብከት አገልግሎት አንተ ምን አድርገ ነው የሚል ርዕስን በማንሳትም ቀናውን መልእክት ጠምዛችሁ ህዝቡን ማስቆጣታችሁ ራሱን ችሎ ግፍ ነው፣ ለዚህም ታጭዱበታላችሁ፣ ሰኞ አስባችሁ ማክሰኞ የምትደነዝዙ ስሙ፣ አንተ እንዳመመ ሌላውም ያማዋል፣ እኔ ለተናገርኩት ንግግር ምንም አይነት ይቅርታ አልጠይቅም ሲልም መጋቢ በጋሻው ደሳለኝ ይቅርታ ከመጠየቅ ይልቅም ሞዓ ተዋሕዶ ስለተባለው እንዲሁም በሲኖዶስ ውስጥ ስለሚፈጸሙ አስነዋሪ ድርጊቶችም በማጋለጥ ተናግሯል። መጋቢ በጋሻው ደሳለኝ የተናገረው ምን ይሆን የሚለውንም ከአንደበቱ እንድታደምጡት ጋበዝን። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ። የቅኝትና የመላይ ስራዎችን እያከናወነ ይገኛል። በአሁኑ ወቅት በደቡብ ኢትዮጵያ ክልል በጂንካ ከተማ ምንነቱ በመረጋገጥ ላይ ያለ የሄሞራጂክ ፊቨር በሽታ መከሰቱን የቅኝት መረጃዎች ያመላከቱ ሲሆን እስካሁን ድረስም 8 ሰዎች በበሽታ የተጠረጠሩ መሆኑም ታውቋል።
በዚህ መሰረት የጤና ሚኒስቴር ከኢትዮጵያ ህብረተሰብ ጤና ኢንስቲትዩት እና ከክልል ጤና ቢሮ ጋር በመሆንም በደቡብ ኢትዮጵያ ክልል የተመዘገበውን ይህንን የበሽታ መንስኤ ለማወቅና ተጨማሪ ስርጭትን ለመክታት እንዲሁም ለመቆጣጠር ፈጣን ምላሽ ሰጪ ቡድንም በቦታው በመላክ የመስክ ግምገማና የላቦራቶሪ ምርመራዎችን እያከናወነ ሲሆን በተጨማሪም የማህበረሰብ ቅኝት፣ የንክኪ ልየታ፣ የቤት ለቤት ልየታ እንዲሁም ሕክምና አገልግሎት አስጣጥም እያጠናከረ ይገኛል። በመሆኑም መላ ህብረተሰባችንም የሚመለከታቸውን የባለድርሻ አካላት ሚኒስቴር መስሪያ ቤቱ ሌላ ተጨማሪ መግለጫ እስከሚሰጥ ድረስ ለመከላከል የሚከተሉትን ምክረ ሀሳቦችና ጥንቃቄዎችም ተግባራዊ እንዲያደርጉም እናሳስባለን። አንደኛ፣ በአፍ አፍንጫና ሌሎች የሰውነት ክፍሎች የመድማት፣ ትኩሳት፣ ማስቀመጥና ማስመለስ ምልክት ሲኖር ወደ ህክምና ተቋም መሄድና በወቅቱ ላቦራቶሪ ምርመራ ማድረግ። ሁለተኛ፣ ምልክት ከታየበት ማንኛውም ሰው ንክኪ በሚኖርበት ጊዜ ራስን የመከላከያ ዘዴዎችም መጠቀም። ሶስተኛ፣ ሁልጊዜ እጅን በሳኒታይዘር ወይንም በውሃና በሳሙና በመታጠብ ማጽዳት። ማንኛውም ጤና ተቋም በታካሚ ልየታ አካባቢ ላይ ትኩረት በመስጠትም የቫይራል ሄሞሬጂክ ፌቨር መሰል በሽታ መለየት፣ መመርመር፣ ማከምና ሪፖርት ማድረግም ያስፈልጋል በማለት መግለጫን የሰጠ ሲሆን በጂንካ ከተማ ላይም ከባድ ሀዘን አሁንም ስጋት ላይም እንደጣለም ተገልጿል። በጂንካ በተከታታይም ሰዎች እየሞቱ ይገኛሉ። በ3 ቀናት ብቻ ከ6 በላይ ጤናማ የነበሩ ሰዎችም በሞት ተለይተዋል። የጂንካ ከተማ ነዋሪዎችም የሞታቸው መንስኤ ይጣራልን በማለትም ድምጻቸውን እያሰሙ ይገኛሉ። የጂንካ ቃለ ሕይወት ቤተክርስቲያን ቁጥር 6 3 መሪ አገልጋዮችና 1 ዶክተር፣ 1 ነርስ መሞታቸውም ተገልጿል። የተፈጠረው ምንድነው በማለትም ህዝቡ በጭንቀትና በስጋት ላይ እንዳለም ተገልጿል። በተጨማሪም ከጂንካ ሆስፒታል 1 ሜዲካል ዶክተርና 1 ነርስም በተመሳሳይ ምልክትም መሞታቸውም ተገልጿል። የሞቱ ሰዎች በአፍና በአፍንጫቸው ደም እየፈሰሰ እንደነበረም ከባለሙያዎች ያገኘነው መረጃም ያመለክታል። ወረርሽኙም በስፋት እየተዛመተ እንደሆነም የሚገልጽ ስጋቶችም እየተሰሙ ይገኛሉ። ታዲያ ይህ ነገር ከመሆኑ አስቀድሞ ጌታ እግዚአብሔር በዘመናት መካከል በነቢያቱና ሐዋርያቱ አንደበት ቃሉን ልኮ ይናገራል። እነዚህ ነቢያቶችም ከእግዚአብሔር ያደመጡትን ቃልም ለህዝቡ በማስተላለፍ ህዝቡም ልቦናውን መልሶ ይመጣ ዘንድ በእውነቶች ላይም ጸሎት እንዲያደርግም መልእክትን ያጋራሉ። በርከት ያሉ ትንቢቶችን ስለ ሀገራችንም ሆነ ስለ ምድራችን በነቢያቱ አንደበት ቢነገርም እኛ ግን ልቦናችንን መመለስ ባለመቻላችን እነዛ ትንቢቶች ተፈጽመው እውን ሆነው ሀዘናችን እየበዛ ይገኛል። የእግዚአብሔር ሴት ነብይት ሜሮን ድንበሩም ከቅርብ ጊዜያት በፊት የተናገረችው ትንቢትም እውን ሆኖ ስለመፈጸሙ ተመልክተናል። ነብይቷ ከጌታ የተቀበለችው ትንቢትም አስደንጋጭ ነገር አይቻለው፣ ፈጥናችሁ ጸልዩ፣ በጣም ብዙ ሰዎች መተንፈስ እያቃታቸው እየወደቁ ሲሞቱ ተመለከትኩ። ጌታንም ምንድነው ስለው የመተንፈሻ ክፍልን የሚያጠቃ ከሰው በፍጥነት የሚተላለፍ ብዙዎችን የሚገድል ቫይረስ ነው አለኝ በማለትም ከጌታ የተቀበለችውን ትንቢት ተናግራም ነበር። ነብይቷ የተናገረችው ህዝቡ ያላስተዋለው ትንቢት ምን ነበር የሚለውንም ከአንደበቷ አድምጠን እንመለስ። ሰላም ለእናንተ ይሁን። በዓለም ዙሪያ ያላችሁ ሁላችሁ የክርስቶስ ኢየሱስ ሰላምና ጸጋ ይብዛላችሁ። እህታችሁ ሜሮን ድንበሩ ነኝ። ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። ዛሬ ወደ እናንተ ብቅ ያልኩት እግዚአብሔር አምላክ በተናገረኝ መልእክቶች ሁሉ በእግዚአብሔር ፊት በአንድነት እንድንጸልይ ነው። ጌታ ኢየሱስ ክርስቶስ የተባረከ ይሁን። በመጀመሪያ ስለ ሀገራችን ኢትዮጵያ ያየሁት ራእይ ሰብልን ሊያበላሹ እጅግ በጣም በርካታ አንበጦች ሲመጡ አየሁ። ሁለተኛ ደግሞ 2017 ላይ ሁላችንም እንድንጸልይ ነግሬያችሁ ነበር የመሬት መንቀጥቀጥ ሲሆን አሁንም ከአንድ ሳምንት በፊት በተደጋጋሚ ጊዜ ይሄንን ራእይ አየሁ። ከፍተኛ የሆነ የመሬት መንቀጥቀጥ ሲሆን አየሁ። ሶስተኛ ፎቅ ሲፈርስ አየሁ። በጅማ ከተማ ላይ ድንገተኛ ድንጋጤ ሊያደርግ ፊቱን ወደዛ ያዞረ የበቀል መንፈስ አየሁ። በእነዚህ ሀገራዊ መልእክቶች አጥብቃችሁ እንድትጸልዩ ስል ጥሬን አስተላልፋለሁ። አንድ ቢጫ ወፍ ከአንድ ስፍራ በፍጥነት በራ ስትወጣ አየሁ። እጅግ በጣም አየሩ ላይ ትበር ነበር። ይህንን ራእይ ካየሁ በኋላ በቅጽበት በጣም ብዙ ሰዎች መተንፈስ እያቃታቸው እየወደቁ ሲሞቱ አየሁ። ይህንን ራእይ ካየሁ በኋላ ጌታ ሆይ ምንድነው ስል የመተንፈሻ ክፍልን የሚያጠቃ ከሰው ወደ ሰው በፍጥነት የሚተላለፍ
ብዙዎችን ሊገድል ያለ ቫይረስ ነው አለኝ። ይህንን በሽታ እየተቃወምን እንጸልይ። ሌላኛው በአንዳንድ ሀገሮች ላይ ፀሐይ ድንገት ሲጨልም አየሁ። ይህ ካየው በኋላ እጅግ በጣም በርካታ ሚዲያዎች ሲዘግቡት አየሁ። ወገኖቼ በእነዚህ መልእክቶች በእግዚአብሔር ፊት ተክተን እንጸልይ። እነዚህን መልእክቶች በማስተዋል እንስማ፣ በማስተዋልም በእግዚአብሔር ፊት እንጸልይ። ታስታውሳላችሁ ፍጥረት ምዕራፍ 6 ላይ የሰው ልጅ እግዚአብሔርን የበደለበት ከእግዚአብሔር አካሄዱን የለየበት እጅግ በጣም እግዚአብሔር የሚያሳዝን ክፉ ስራ የሰሩበት ምዕራፍ ነው ዘፍጥረት 6። እግዚአብሔርም የሰውን ክፉ አካሄድ፣ ክፉ አስተሳሰብ፣ ክፉ ልብን አይቶ ሰውን በመፍጠሩ የተጸጸተበት ምዕራፍ ነው። በዚህ ምዕራፍ ላይ ግን እግዚአብሔር አንድ ሰውን አገኘ፣ ኖህም ፍጹም ጻድቅ፣ አካሄዱን ከእግዚአብሔር ጋር ያደረገ ሰው ነበር። እግዚአብሔር የሚፈራ ሰው ነበር። ስለዚህ ምድርን ከማጥፋቱ በፊት እግዚአብሔር መጥቶ ለኖህ ነው የነገረው፣ የሥጋ ሁሉ ፍጻሜ ደርሷል። አንተና ቤተሰቦች የምትሻገሩበትን መርከብን ስራ አይደል ያለው። ሊተርፉበት የሚችሉ ሊመጣ ካለው ከጥፋቷ እሱም ቤተሰቦቹ ሊተርፉበት የሚችሉትን መርከብ እንዲሰራ ነው የነገረው። ምክንያቱም ኖህ በእግዚአብሔር ፊት ሞገስን አግኝቶ ነበር ይላል። ስለዚህ እግዚአብሔር በምድር ላይ ሊያመጣ ያለውን ነገር በግልጽ የነገረው ለኖህ ነው። ኖህም እግዚአብሔር የነገረውን ሰማ። እግዚአብሔር እንደነገረው፣ እግዚአብሔር እንዳዘዘው ማድረግ ጀመረ። ታውቃላችሁ እስከ ዘፍጥረት 6 በምድር ላይ ዝናብ ዘንቦ አያውቅም። ዘፍጥረት ምዕራፍ 2 ላይ የሚናገረው አንድ ቃል ነው። ጉም ከምድር ትወጣ ነበር፣ ምድርን ታጠጣ ነበር ነው የሚለው እንጂ ከሰማይ ዝናብ እስከ ዘፍጥረት ምዕራፍ 6 አልዘነበም፣ ዘንቦም አያውቅም። ግን እግዚአብሔር መጥቶ ሰውን በመፍጠሬ ተጸጽቻለሁ፣ ከሰው እስከ እንስሳ አጠፋለሁ፣ በምድር ላይ ዝናብን አዘንባለሁ ሲል ኖህ እግዚአብሔር የነገረውን ሰምቶ ያለውን ማድረግ ጀመረ። ኖህም ዝናብ ሲዘንብ አይቶ አያውቅም፣ ግን አይቶ የማያውቀውን እንኳን ዝናብ አመጣለሁ ላንተና ለቤተሰብ ለሚቀሩት ቅሬታ እንስሳቶች የሚሆን መርከብን ስራ ሲል ኖህ እግዚአብሔርን ሰምቶ እግዚአብሔርን አድምጦ እግዚአብሔር እንዳለው ነው መስራት የጀመረው። ለ120 ዓመት መርከብን በትዕግስት እየሰራ ነው የቆየው። ታዲያ እግዚአብሔር የወሰነው ጊዜ ሲደርስ እግዚአብሔር በምድር ላይ የጥፋት ውሃ ሊያመጣ ሲል እግዚአብሔር መጥቶ ለኖህ ድጋሚ እንዲያለው ወደ ሰራው መርከብ አንተም ቤተሰቦችንም ይዘግባ አለው። በነገረው መሰረት አስገባ። ኖህም ይላል ሚስቱን ልጆቹንና የልጆቹን ሚስቶች ወደ መርከብ ይዞ ገባ ይላል። የጥፋት ውሃ ከመምጣቱ በፊት እግዚአብሔር ያለውን ሰምቷልና ስራ ያለውን መርከብ ሰርቷልና እግዚአብሔር እንዳለው አድርጓልና ኖህ የመጣው የጥፋት ውሃ ሊያገኘው አልቻለም። እግዚአብሔር እንዳለው እንስሳቶቹን አስገባ፣ እግዚአብሔር እንዳለው ቤተሰቡን አስገባ፣ እሱም መርከብ ውስጥ ገባ። ከዛ 40 ቀን 40 ሌሊት ዝናብ ዘነበ። ምድር በውሃ ተሸነፈች። በምድር ያሉ ሰው እንስሳ አንድ ሳይቀር ጠፋ። የኖህ መርከብ ግን በውሃው ላይ ከፍ ትል ነበር። ተራሮች ሁሉ በውሃ ሲዋጡ የኖህ መርከብ በተራራው ጫፍ ላይ ከፍ ብላ ነበር። ምክንያቱም ኖህ እግዚአብሔር እንዳለው አደረገ። እግዚአብሔርን ሰማ፣ እግዚአብሔርን ታዘዘ። የጥፋት ውሃ ከመምጣቱ በፊት እግዚአብሔር እንዳለው አደረገ፣ ሰማ። እሱም ቤተሰቦቹም ዛሬ የቀሩልን እነዚህ እንስሳቶች ሁሉ በኖህ አማካኝነት የተረፉ ናቸው። ዛሬ በምድር ላይ የቀሩ እንስሳቶች ሁሉ በኖህ መታዘዝ፣ በኖህ እሺ ማለት፣ በኖህ እግዚአብሔርን ማድመጥ የተረፉ ናቸው። ስለዚህ ወገኖቼ ዝናብ ይመጣል ሲል እሺ ብሎ፣ የጥፋት ውሃ ሲመጣ ይመጣል ሲለው እግዚአብሔር እሺ ብሎ ታዞ መርከብን ሰርቶ
ለሱም ለቤተሰቡ በምድር ላይ ለቀሩት እንስሳቶች የመትረፍ ምክንያት ነው የሆነው። ዛሬም ይህን ቃል ያነሳውላችሁ ይህንን መልእክት የምትከታተሉ እናቶች፣ አባቶቼ፣ እህቶቼ፣ ወንድሞቼ በመጸለይ ራሳችሁን፣ ቤተሰባችሁን፣ ሀገራችሁን አትርፉ። እናትርፍ፣ እንጸልይ በእግዚአብሔር ፊት። እግዚአብሔር ዝም ብሎ አይናገርም፣ እንድንጸልይ ነው። ለራሳችንም፣ ለትውልዳችንም፣ ለምድራችንም ብሎም ለዓለማችን እንድንጸልይ ነው። በእርግጥ በጌታ ጸጋ እኔ የ90 ቀን ጸሎት ገብቼ እየጸለይኩ ነው ያለሁት። ምሪትን ተቀብዬ ነው እኔ የገባሁት። በሐዋሳም የድል ብስራት ወንጌል ዓለም አቀፍ ቤተክርስቲያን በማገለግልበት ቤተክርስቲያን በዚህ ሰዓት ለረጅም ቀናት እየተጸለየ ይገኛል። ሁሌም እግዚአብሔር መልእክት ሲሰጠን እኛ በእግዚአብሔር ፊት እንጸልያለን። ምክንያቱም ሸክም ስለሰጠን፣ ስለ ሀገርም ስለ ምድርም ሸክም ስለሰጠን እግዚአብሔር ባሳየኝ ራእይ ልጸልይ በገባውበት ጊዜ ነው እንደገና እነዚህን ምስጢራት የገለጠልኝ። ስለዚህ አሁንም በእግዚአብሔር ፊት ተክተን እንጸልይ። የሚጸልይ ሰው ይሻገራል። የሚጸልይ ሰው ያልፋል፣ ያሳልፋል። የሚጸልይ የእግዚአብሔርን ፊት የሚፈልግ ሰው ይሻገራል፣ ያሻግራል። የእግዚአብሔርን ፊት የሚፈልግ ሰው ያመልጣል፣ ያስመልጣል። የእግዚአብሔርን ፊት የሚፈልግ ሰው ክፉ አያገኘውም። ሊመጣ ካለው ነገር ይጠበቃል። ቤታችሁ፣ ትዳራችሁ፣ ልጆቻችሁ፣ ቤተሰቦቻችሁ፣ ሀገራችን እንድትጠበቅ ከፈለጋችሁ በእግዚአብሔር ፊት ሁኑ። በእግዚአብሔር ፊት ስንሆን የምናመልጠው ነገር እንጂ የሚያመልጠን ነገር የለም። ስንጸልይ የእግዚአብሔርን ፊት ስንፈልግ እንሸሸጋለን፣ ከክፉ ነገር እንጠበቃለን፣ ከድንገተኛ አደጋ፣ ከድንገተኛ ጥፋት፣ ከሞት እንጠበቃለን እንጂ ለጥፋት አልፈን አንሰጥም። ስለዚህ ይሄንን መልእክት የምትከታተሉን ውድ የእግዚአብሔር ቤተሰቦች በእግዚአብሔር ፊት እንጸልይ። ይሄ መልእክት ደግሞ የሰማችሁ ሌሎችም እኚህን መልእክቶች ሰምተው እንዲጸልዩ ሼር አድርጉላቸው፣ መልእክቴን አድርሱልኝ። ጌታ ኢየሱስ ክርስቶስ ይባርካችሁ። ጸጋ ከእናንተ ጋር ይሁን። እጅግ በጣም ወዳችኋለሁ። በጸሎቴ ሰዓት ሁሉ አስባችኋለሁ። ተባረኩ። አባት ሆይ ስለዚህ ሰዓት እናመሰግናለን። እንደገና በፊት የምንጸልይበትን የምንተጋበትን ባሳየን ራእይና መልእክት በተናገርከን ድምጽ ሁሉ በፊት የምንተጋበትን ጸጋና አቅም እንድሰጠን ጸልያለሁ። ይሄንን መልእክት በዓለም ዙሪያ ሆኖ የሚከታተል ሁሉ ከክፉ እንዲጠበቁ፣ በደም እንድሰውራቸው፣ ጥላ ከለላ እንድትሆናቸው፣ ከድንገተኛ ሞት፣ ከድንገተኛ ሐዘን፣ ከበሽታ ሁሉ ቤታቸውና ኑሯቸው እንዲጠበቅ ጸለይኩ። ያንተ ምህረት ይክበባቸው። ለምድራችን ጣልቃ እንድትገባ፣ ለምድራችን እንድትዋጋ፣ ሰላምን፣ እረፍትን፣ ደስታንም እንድትጨምርልን በኢየሱስም ጸለይኩ። ይሄ መልእክት የሚሰሙ ሁሉ ከክፉ ነገር፣ ከድንገተኛ አደጋ፣ ከበሽታ፣ ከሞት በኢየሱስም ይጠበቁ። ቃልህ ሲናገር በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል ተብሎ ተጽፏል። ባንተ መጠጊያ ውስጥ አለን። በክንፎች በታች በኢየሱስ ስም ይጠበቁ። ምህረትና ቸርነት ይክበባቸው። በእጅ ጥላ ጋርዳቸው። ከክፉ ሁሉ ቤታቸው፣ ኑሯቸው፣ ትውልዳቸው የተጠበቀ ይሁን። ይህ ስለሆነ አመሰግንሃለሁ። ጸሎታችንን ስለሰማ ተባረክ። በኢየሱስ ስም አሜን። ነብይት ሜሮን ድንበሩ ከጥቂት ጊዜያቶች በፊትም ስለሚፈጠረው ቫይረስ የተናገረችው ትንቢትም እውን ሆኖ መመልከታችን ልብ እንድንልም ያደርጋል። የቫይረሱ ተዛማችነትና ፍጥነት እየባሰ በሀገሪቱ ነዋሪዎች ላይም ከቤት ለመውጣትም ስጋት የፈጠረም ሆኗል። በመሆኑም ይህ ነገር እግዚአብሔር በዚህ በቃ እንዲለን ቅዱሳንም በያላችሁበት በጸሎት ተወድቁ ዘንድ መልእክታችንን እያስተላለፍን በሞት ላጣናቸው ወገኖችም በሚዲያችን ስም መጽናናትን እየተመኘን ለተቀሩትም ከጤና ሚኒስቴር የሚሰጡ የግንዛቤ ማስጨበጫዎችን በመተግበርም ራሳችሁን ከቫይረሱ ተጠብቁ ዘንድ መልእክታችንን ማስተላለፍ ወደድን። በ2017 ዓመተ ምህረት የሪል ስቴት አዋርድ ተሸላሚ የሆነው ድርጅታችን የዘመናት ህልሞን እውን ለማድረግ ከውጪም ከሀገር ውስጥም ያላችሁ ቤት ፈላጊዎች ባሉበት ሆነው የቤት ባለቤት የሚሆኑበትን አዲስ አሰራር ከአዲስ ዲዛይን ጋር ይዘንሎት ቀርበናል። አዲስ ዓመትን በማስመልከት ለእርሶ በቀረበ ዋጋ በ10% ቅድመ ክፍያ ቤቶን እየኖሩበት ወይም ማከራይተውት የሚከፍሉት የ60% አከፋፈል አማራጭም አቅርበንሎታል። 24 ሰዓት በግንባታ ላይ የሚገኘው ኮምፓውንዳችን
በከተማችን ውስጥ የቪአይፒ ቦታዎችን፣ በረንዳ ያላቸው ቤቶች፣ ክሎዝድ ኪችን፣ ኦፕን ኪችን፣ ስቶር፣ ላውንደሪ፣ የሰራተኛ መኝታ ከነመታጠቢያው ሁሉንም ክፍሎች የጧት ፀሐይ እንዲያገኙ አድርገን አቅርበንላችኋል። ቅድመ ክፍያውን ሲከፍሉ የእርሶን የቤት ባለቤትነት የሚያረጋግጡ ሙሉ ሰነዶችም በእጁ ያስገባሉ። ዲኤምሲ ሪል ስቴት። ለበለጠ መረጃ በ090854 3454 ላይ በመደወል ቤቶን ይሸምቱ። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃዎች እስከምንገናኝ መልካም ቆይታ